ለምንድነው እሱ ወደ ፍለጋ አንዴ ሶማሌላንድ አንዴ ሶማሌ አንዴ ጅቡቲ እያለ የተንከራት ነው? ለምንድነው እሱ የኢትዮጵያን እድገት እና በሁለት እግር መቆም የማይፈልጉ ሀገራት በጦርነት ሊያሸንፉን እንደማይችሉ ያቁታል ለማለት የፈለገው ልዩ ልዩ ነገሮች ሊኖሩ ይችላሉ። በእኔ ግምት ግን ለማለት የፈለገው ምንድነው ስታዩት ታቁታላችሁ እንደማለት መሰለኝ። ስታዩት ውጭ ሀገር ነው ያለው ሀገር ቤት እንዳልገባ ተከልክያለሁ። እዚህ ሆኜ ልሰራ የምችለው ይሄን ነው። እነዚህ ጠቅላይ ሚኒስትሩ በሕዝብ ተወካዮች ምክር ቤት ተገኝተው ሰፊ ማብራሪያ ከሰጡ በኋላ የተሰሙ ግብረ መልሶች ናቸው። ዶክተር አብይ አውዳሽ አመስጋኛቸው አፋሻ ጎንባሻቸው ብዙ እንደሆነ ሁሉ ተች አብጠልጣያቸው ሰዳቢ ዘላፊያቸውም እንዲሁ የትየለሌ ነው። ያኔ መጋቢት 2010 ላይ ወደ ስልጣን የመጡ ሰሞን እንደነበራቸው አይነት ሁሉን የጠቀለለ የህዝብ ፍቅር ሚዲያዎችን ያስከነዳው ዳሴ ጠጠር መጣያ ያሳጣ የድጋፍ ሰልፍ አሁን በህልማቸው እንኳን የሚናፍቃቸው መሪ ሆነዋል። ምንም እንኳን እርሳቸው በህዝብ ዘንድ ያለኝን ድጋፍ የመለካው ለትብብር በጠራኋቸው ወቅት በሚሰጡኝ ግብረ መልስ ነው ቢሉም ህዝቡ መንገድ ከሚሰራለት ይልቅ መንገድ የሚዘጋበትን ሊያምን አይችልም ብለው መከራከሪያ ቢያቀርቡም ያሳለፍናቸው ዓመታት የተሸከሙት ሀቅ ግን የሚነግሩን በ2010 እና በ2018 መካከል ሰፊ ልዩነት እንዳለ ነው። ኢትዮጵያ ከሚለው ያንደበታቸው ማሟሻ ጀምሮ ሳር ቅጠሉ ሁሉ በተመስጦ የሰማቸው የነበሩት ጠቅላይ ሚኒስትር ዛሬ ገሚሱ አዳማጫቸው ስራዬ ብሎ ለትችት የሚሰማቸው ሆኗል። አሁን እንደቀድሞው በያረፍተ ነገራቸው መሃል ጭብጨባ ሳይሆን ቧልት የሚጨምሩ አንደበቶች በርከት ብለው ተከፍተዋል። ይሄ ምልከታ የምክር ቤቱን ክቡራን የሚመለከት አይደለም። እነርሱ መሪው ስልጣኑን የሚለቁት መቼ ነው ሲባሉ የሚያውካኩ አብረን ነው የምንለቀው የሚል ምላሽ ሲሰሙ የሚያጨበጭቡ የህዝብ ወኪሎች ናቸው። ከዚያ በመለስ ግን ዶክተር አብይ አህመድ ከቅርብ ጊዜያት ወዲህ ከሚያደርጓቸው ንግግሮች ማግስት የሚሰሙት ድምጾች እኩሉ ትችት እኩሉ ደግሞ ድጋፍ ሆኗል። እነዚህ ሁሉ አንደበቶች ዶክተር አብይን ማዕከል አድርገው የተሰነዘሩ ሐሳቦችን ወደ ፖለቲካው ገበያ በገፍ ሲያስገቡ ነበር። ጥቂቶቹን ግብረ መልሶች ከጠቅላይ ሚኒስትሩ ንግግሮች ጋር አሰናስለን እንቃኛቸዋለን። ጠቅላይ ሚኒስትር አብይ አህመድ መፈንቅለ መንግስት ኢትዮጵያ ውስጥ አይሳካም፣ እኛ ወታደሮችን መፈንቅለ መንግስት እንዳይሳካ አድርገን ነው ተቋማት የሰራ ነው የሚል በምክር ቤት ውስጥ የተደረገ የቆየ ንግግር አላቸው። ጠቅላይ ሚኒስትሩ አንዳንድ አባቶች ሲሉ የጠሯቸው ነገር ግን በስም ያልጠቀሷቸው ግለሰቦች በቅርቡ አንዳንድ ቦታ ላይ መፈንቅለ መንግስት እናካሄዳለን የሚል ውይይት ያደርጋሉ ብለውም ነበር። ጠቅላይ ሚኒስትር አብይ አክለውም መፈንቅለ መንግስት ኢትዮጵያ ውስጥ አይሳካም፣ እኛ ወታደሮችን መፈንቅለ መንግስት እንዳይሳካ አድርገን ነው ተቋማትን የሰራ ነው ሲሉ ይካሄዳል ያሉት ውይይት ፍሬ እንደማያፈራ አስረግጠው ተናግረውም ነበር። አሁን ደግሞ ይህ የመፈንቅለ መንግስት ትርክት በሽግግር መንግስት አሊያም ደግሞ የመንግስት ጊዜ አብቅቷል በሚል የምርጫ ሰሞን ማግስት ጫጫታ እንዲተካ የሚፈልጉ ስለመኖራቸው ነው ጠቅላይ ሚኒስትሩ በዘንድሮ የፓርላማ የመጀመሪያ ቆይታቸው ላይ የተናገሩት። ምርጫ መደረግ የለበትም የሚል አቋም የሚያራምዱ ምርጫው ሲሰረዝ ደግሞ የመንግስት ጊዜ አብቅቷል የሚሉ ሰዎች መኖራቸውን የጠቆሙት ጠቅላይ ሚኒስትሩ እነዚህ ሰዎች ከውጭ ሆኖ የሚልካቸው ኃይል አለ በማለትም ያክላሉ። በስልጣን ጉጉትም እንደሚፈተኑ አልሸሸጉም። የኢትዮጵያን እድገት እና በሁለት እግር መቆም የማይፈልጉ ሀገራት በጦርነት ሊያሸንፉን እንደማይችሉ ያቁታል። ባዳዎቹ በደንብ ያቁታል። ለምን? የኢትዮጵያን አቅም ላኪው ያቀዋል፣ ተላላኪው ግን ይጓጓል። በተነገረው ቁጥር ዘሎ እዚህ የሚመጣ ስለሚመስለው ይጓጓል። ጉጉት የወለደው በሽታ ነው። እየተላከ እንደሆነ ያውቃል። በራሱ ዓላማ ላይ እንዳልቆመ ያውቃል። እሱ የያዘውን ሐሳብ ይዞ ቢመጣ ለውጥ እንደማያመጣ ያውቃል። ግን ጉጉት ይይዛው። ይሄ ዶክተር አብይ ንግግር ከዕለቱ ንግግሮቻቸው በሙሉ ትልቁን ትኩረት ያገኘው ሐሳብ ይመስላል። የኢትዮጵያ ፖለቲካ አብዮት፣ ነውጥ፣ መፈንቅለ መንግስት የሚሉ ግርግር የማያጣቸውን ሐሳቦች የሚንከባከብበት ጥጋት አለውና
ዶክተር አብይ ስለ ሽግግር መንግስትና ስለ ስልጣን መነቅነቅ የሚያስቡ ሰዎችን በተናገሩ ቁጥር አድማጫቸው ይበዛል፣ ተቺያቸው ይበረክታል። መሳሪያ አንገባችሁ ጫካ ለጫካ ብትዞሩ፣ ህዝብ የመረጠውን መንግስት ለመገርሰስ ከውጭ ኃይሎች ጋር ብታበሩ ለሀገር የምታመጡት ለውጥ የለም ባይናቸው ጠቅላይ ሚኒስትሩ። ይህንን ከዓለም ታሪክ እንዴት መረዳት ያቅታችኋል የሚል ትችትም ያክሉበታል። ታሪክ መማር ቢቻል ኖሮ በድፍን አፍሪካ የመሳሪያ አፈሙስ ይዘው መንግስታትን ተቃርነው ተዋግተው አሸንፈው ላሸነፉት ሀገር ልማትና ዲሞክራሲ ያመጣ አንድ ሀገር የለም። በመሳሪያ የመጡ ሰዎች ብዙ ጊዜ ከመሳሪያ ያለፈ ነገር ማሰብ አይችሉም። ኢትዮጵያ ውስጥ ሰላማዊ የስልጣን ሽግግር ብቻ ነው የሚያስፈልገው። እኛ እንደ መንግስት ምን ተከተልን ያላችሁ እንደሆነ አንደኛ ችግር አለብኝ የሚል የትኛውም ኃይል ጋር መወያየት ነው። ለምሳሌ ሸኔ ጋር ተወያይተን ከፊል የሸኔ ኃይል በሰላም ገብቶ ስልጣን ላይ የሉ አልተወያየንም። ከትግራይ ወገኖች ጋር ተወያይተን ከፊሎቹ ገብተው ስልጣን ላይ የሉ። እኔና ጌታቸው ረዳን በጋራ የሚያይ ሰው አሁን ይሄን መንግስት አይወያዩም ብሎ ቢያስብ አይገርምም? ሰው ሊስት ይችላል። የግል ጉዳይ አይደለም። በእኔና በኤክስ በእኔና በዋይ መካከል የግል ጉዳይ አይደለም፣ የሀገር ጉዳይ ነው። በሀገር ፍላጎት እስከተግባባን ድረስ የግሉን ቸል ማለት ያስፈልጋል ብለን ስለምናምን ነው እንጂ የለም እኮ እንደዚህ አይነት ባህል። አሁን እኛ የምናደርገው ባህል እኮ አናውቀውም። ካሸነፍክ ነው። መወያየት ያስፈልጋል። ሸኔዎቹ ጋስ የአማራውም ሸኔ የኦሮሚያውም ሸኔ የአማራውም ሸለቆ አባይ የኦሮሚያውም ሸለቆ አባይ ተወያይቶ የመጣውን ተቀብለናል። ተላላኪ ናቸው እነዚህ፣ ግን ዓላማ የላቸውም። ታገልኩለት የሚሉትን ህዝብ እየገደሉ ልማት እያደናቀፉ ማዳበሪያ እንዲሄድ እያደረጉ ታገልኩልህ ማለት ምን ማለት እንደሆነ እናንተ አስቡት። እኛ አሁንም ክፍት ነው ለመወያየት። ማንም ሰው በሰላማዊ መንገድ ህግና ስርዓት አክብሮ ይመጣ ከሆነ ለመታረቅ አይደለም አብረን ለመስራት ዝግጁ ነን። አሁን በተለያዩ አካባቢዎች ከመንግስት ጋር ውጊያ እያደረጉ ያሉ አካላትን በተመለከተ ለድርድር ዝግጁ ነን የሚሉት ዶክተር አብይ ነገር ግን አገር ውስጥም ውጭም ሆነው እንዳይደራደሩ የሚነግሯቸው አካላት አሉ ሲሉም ይተቻሉ። ህገ መንግስት ይቀደድ፣ ባንዲራ ይቀደድ፣ ኢትዮጵያ ትቀደድ የምትሉ ሰዎች በእናንተ ፍላጎት ማድረግ አንችልም፣ እንወያይ፣ ህዝብ ይወስን ያልናቸው። ገና እኮ ይሄ ለውጥ መጥቶ በማግስቱ ሁላችሁም ግቡ አይደል እንዴ ያልነው? ማን ቀረ? ከዓለም ሁሉም ገቡ እኮ። ከገቡት ውስጥ ልብ የገዙት እድሜያቸው የገባቸው ሰክነው እየሰሩ ነው። ማርጀታቸውን ያላወቁና ጊዜ እንዳለፈባቸው ያልተገነዘቡስ ወደ ለመሩት ሄደዋል። መላክ የለመደ መላክ ይችላል። በየትኛው ዘመን ነው? በደርግ ዘመን ነው ወይስ በኢህአደግ ዘመን ነው ሲፋለም የነበረ ሰው ታርቆ አመት ሳይሞላው ሚኒስትር የሆነው? አለ እናውቃለን። ከውይይት ባሻገር በደል አለብን፣ እንደ ህዝብ ተበድለናል፣ በሆነ ዘመን ያለ ስርዓት በድሎናል ለምን ደግሞ የሽግግር ፍትህ እናረጋግጥ። ይቅርታ ሊሆን ይችላል፣ ካሳ ሊሆን ይችላል። የሽግግር ፍትህ ደግሞ እናረጋግጥ። ለምን ኢትዮጵያ ሰላም ሆና ጸንታ እንድትኖር። የለም ብሎ አራተኛ ደግሞ የታጠቁ ኃይሎች አሉ። እነሱስ በዲዲአር ከሌላ ሀብታችን ሀብት አፍስሰን ስራ ፈጥረን ወደ ሰላማዊ ህይወት እናስገባቸው። ሁሉም በርክፍት ነው። ወያያሉ ላለው ከመንግስት ጋር ችግር የለም፣ እኛ ዝግጁ ነን። ብዙዎቹም ይወያያሉ፣ ባይዘው አሁን ሽፍታ ናቸው እንጂ ይወያያሉ፣ ይጠይቃሉ፣ ይነጋገራሉ። ሲነጋገሩ ግን የሚያሳዝነው ጉዳይ ብዙዎች በውጭ ያሉና አዲስ አበባ ያሉ አንዳንዴ ታረቁ የሚሉን ሰዎች ሊታረቅ የሚፈልገውን ኃይል ወየውልህ ታርቀህ ደግሞ ይላሉ። የሚደራደረው አትደራደር ደግሞ ይላሉ። ለምን? በዚሁ አጀንዳ የመቆየት ፍላጎት ስላለ። በእኛ በኩል ስንጀምር ሁሉ ጋብዘናል። ኦነጉንም ግንቦት ሰባቱንም ኢህአፓ የሚባል ፓርቲ ከመጣው በእኛ ዘመን እኮ ነው። ኢህአፓ እኮ አይፈቀድለትም ኢትዮጵያ ውስጥ፣ እኛን የጋበዝ ነው። አሁንም ለሰላማዊ ትግል በራችን ክፍት ነው። ለምን? ካልተደመርን በስተቀር ኢትዮጵያውያን ካልተጋገዝን በቀር የኢትዮጵያን ችግር ባጠረ ጊዜ ልንፈታ አንችልም።
ሁሉ ሶሉሽን በእጁ ያለ አንድ ኃይል የለም። ትብብር ይፈልጋል። ከመንግስት ጋር ድርድር የሚፈልግ አካል ካለ በተለይም ፋኖ ይህንን የማድረግ ፍላጎት ካለው እኛ ሁኔታዎችን እናመቻችለታለን የሚለው የፊልድ ማርሻል ብርሃኑ ጁላ ቆየት ያለ ንግግር እዚህ ላይ ሲጨመር በእርግጥም መንግስት ለድርድር በሩን ወለል አድርጎ ከፍቶ ይሆናል የሚል ምልከታ እንዲኖር ያደርጋል። ፎር ኤግዛምፕል ፋኖ አሁን ለምሳሌ ይደራደራሉ ብሎ እኛ በእኛ በኩል ከመጣ እናደራድረዋለን፣ እናመቻችለታለን። ተረዳህ? እናመቻችለታለን። እንዳውም ከቻል ሰርገን ገብተን አረ ወደ ሰላም እንድትገቡ ሰላም ይሻላል። ከመንግስት ጋር ድርድር መደረግ እንደሌለበት በተደጋጋሚ አቋም ይዘው በመናገር ከምናውቃቸው ሰዎች መካከል አንዱ ምናልባትም ዋነኛው ደግሞ አቶ ልደቱ አያሌው ናቸው። አቶ ልደቱ አብሮነት የሚል ስብስብ መስርተው ከነጃዋር መሐመድ ጋር አብረው ብልጽግና የሌለበት አዲስ እንቅስቃሴ አምጥተው የ45 ቀን ስትራቴጂ ነድፈው እየተንቀሳቀሱ ያሉ፣ ስለ ድርድር ሲነሳ ግን መንግስት እንደራደር የሚለው ከልቡ አይደለም በማለት እየተከራከሩ ያሉ ፖለቲከኛ ናቸው። እንዴት ውጭ ሀገር ሆነው ይሄን ያራምዳሉ የሚል ጥያቄ ሲቀርብላቸውም መንግስት ከልክለውኝ እንጂ የኔ ፍላጎትማ አገር ቤት ገብቶ መታገል ነበረ ብለው ሲመልሱ ይደመጣሉ። እኔ ውጭ ሀገር ነው ያለሁት፣ ሀገር ቤት እንዳልገባ ተከልክያለሁ። እዚህ ሆኜ ልሰራ የምችለው ይሄን ነው። መሬት ላይ ሄጄ ህዝቡን ላነቃና ላደራጅ አልችልም። ያን ለማድረግ አስቤ ወስኜ ለመሄድ ተዘጋጅቼ ከአየር መንገድ ነው እንድመለስ የተደረገው። ይሄን ሁኔታ ጥሼ ወይም ለውጬ አገር ቤት የምገኝበትና መሬት ላይ እኔ ፐርሰናሊ ትግል ማድረግበት እድል የለኝም። ውጭ ሀገር ሆኖ አንድ ሰው ሊያደርግ የሚችለውን ነገር ግን ከበቂ በላይ እያደረኩ ነው። በኔ በኩል በተጨባጭ እየታየ ነው። ማን አድርጎታል ይሄን እንቅስቃሴ? የአብሮነት ኢትዮጵያ የሚያደርገውን እንቅስቃሴ ለዘመናት እርስ በርስ አይተያዩም ተብለው የሚታመኑ አገዛዙን ያስደነገጠ በህብረተሰቡ ዘንድ ተስፋ የሰጠ ተስፋ የፈነጠቀ አሁን የትብብር እንቅስቃሴ በመፍጠር ረገድ ትልቅ ሚና ነው እየተጫወትን ያለን። ይሄን ከመሬት ጋር እንዳልተያያዘ በአየር ላይ እንዳለ ምንም አይነት ስራ እንዳልሰራና አድርጎ ለማቅረብ መሞከር እኔ ያስተሳሰብ ችግር ነው የሚል እምነት የለኝም። የእውቀት የግንዛቤ ችግር ነው የሚል እምነት የለኝም። የቅንነት ችግር ነው ሊሆን የሚችል። እኛ ሌት ተቀን እንቅልፍ አጥተን እየሰራን ያለን ወረቀት ብቻ እየጻፍን እያነበብን አይደለም። በተጨባጭ መሬት ላይ ያለው ትግል እንዲተባበር፣ መሬት ላይ ያለው ህብረተሰብ የትግሉ አካል ሆኖ ሰላማዊ ህዝባዊ ቢተኝነት እንዲቀጣጠል እና ለድል እንዲበቃ ተጨባጭ ሆነ አገዛዙን እያንቀጠቀጠ ያለ እያስፈራ ያለ ስራ እየሰራን ያለን። ይሄን ሪኮግናይዝ ማድረግ መደገፍ ማገዝ ነው እንጂ የሚፈልገው እንደሌላ አድርጎ ጥያቄ ማቅረብ ለቅንነት አለው ይላል። አሁን የትናንትናውን የዶክተር አብይ ንግግር ተከትሎ ከተሰነዘሩ ትችቶች መካከል አፍንጫ ያለው ሁሉ የሚያውቀው ነው የኛ ልማት ሲሉ የተናገሩትና ወደብ ጉዳይን አስመልክተው ያነሷቸው ጉዳዮች ላይ የተሰነዘሩ ይገኙበታል። ፕሮፌሰር ተሾመ አበበና ፖለቲከኛው አቶ አበባ አካሉ ለጠቅላይ ሚኒስትሩ ንግግሮች ምላሽ ከሰጡ ወገኖች መካከል የሚጠቀሱ ናቸው። ለማለት የፈለገው ልዩ ልዩ ነገሮች ሊኖሩ ይችላሉ። በእኔ ግምት ግን ለማለት የፈለገው ምንድነው ስታዩት ታቁታላችሁ እንደማለት መሰለኝ። ስታዩት ታቁታላችሁ። ይሄንንም ለማለት የደፈረበት ምክንያት አዲስ አበባ ቦታዎች የጸዱ አሉ። በእርግጥም ይሄ ይታያል። በየቪዲዮው በየቀኑ የሚለጥፉት እሱን ነው። ከዚያም ሰው በመንገድ ላይ ሲሄድ ይታያል። ንጹህ የሆነ በቪዲዮ እንደሚታየው ንጹህ የሆነ ቦታ ይታያል። ይሄ ስለሆነ በአይናችሁ ያያችሁትን እንዴት ለመካት ትችላላችሁ ለማለት ፈልጎ ነው። ይሄንንም የተናገረበት ምክንያት መሳይ ተቀባይ ስለሌለው ነው። ተቀባይ ቢኖረው ኖሮ አይናችሁ እውር ነው፣ ጆሮአችሁ አይሰማም፣ አፍንጫችሁ ሌላ ነገር ነው፣ አያሸትም ማለት አስፈላጊ አልነበረም። እና ተቀባይ ስለሌለው ሐሳቡም ተቀባይ ስለሌለው ያደረገው ለምሳሌ የኮሪዶር ልማት ብዙ ዘላቂ ስራ ስላልፈጠረ እንዲሁ በንግግር ብቻ እና ባብለጨለጩ ነገሮች ብቻ ስላቆመበት ከእንግዲህ ወዲያ አንድም ሰው በዚህ ጉዳይ ላይ እንዳትጠይቁኝ እንዳታነሱ በጀት እንዳትጠይቁኝ ያለውን ያህል በኢኮኖሚውም ጉዳይ አደገ አላደገ የሚለውን ነገር ከእንግዲህ ወዲያ ከጠየቃችሁኝ እናንተ በተለይ ፓርላማ ያላችሁ የኢትዮጵያ ሕዝብ ይሄን ያውቃል።
እርግጠኛ ነኝ ፓርላማ ውስጥ ያላችሁ ለማጨብጨብ የመጡ ናቸው ብዙዎቹ እንደምታውቀው። ከእንግዲህ ወዲያ ይችን እንዳታነሱ፣ ካላነሳችሁ እውር ናችሁ፣ ጆሮአችሁ ደንቆሮ አይሰማም፣ ከዚያም በላይ ደግሞ አፍንጫችሁን በደንብ አያሸትም ለማለት የደፈረበት ይመስለኛል መሳይ። ለምንድነው እሱ ወደ ፍለጋ አንዴ ሶማሌላንድ አንዴ ሶማሌ አንዴ ጅቡቲ እያለ የተንከራት ነው? ለምንድነው እሱ የሶማሌላንዱን እኮ እንትን በቃ ኢትዮጵያ የወደብ ባለቤት ሆነች ተብሎ እኮ እሪ ብሏል እኮ ሁሉም ሰው፣ የመንግስት ባለስልጣኖች ሚኒስትሮች ጭምር ሳይቀሩ። ግን ለምንድነው ታዲያ የተንከራተት ነው? በዚህ መልኩ የማግኘት የሚቻል ከሆነ እዛም ከመርገጥ አንድ ቦታ ላይ ስቴብል ሆኖ መንግስት ትልቅ የዲፕሎማሲ ስራ መስራት፣ ከዲፕሎማሲ ስራ ጋር ህዝብን መያዝ ነው እኮ። ኢትዮጵያ ህዝብ ባይተዋር ነው። ዛሬ ሽምግልና ላይ እንደቆዩ የነገሩንን ነገር እኛ አናውቅም። በምን እናውቃለን? ጠንቋይ ቀላቢ አይደለም። የጓዳ በር ላይ ያዘው አስቀምጠውት ነው እንትን ያሉት። ሲታረቁ አላወቅን፣ በሚዲያ ነው የሰማነው። ሲጣሉም የጸባቸው ምክንያት ምን እንደሆነ አላወቅንም። ስለዚህ የተሄደበትን ደረጃም በዚህ መልኩ በፓርላማ ሳይሆን በአግባቡ ለኢትዮጵያ ህዝብ የሚቀርብበትና የሚረዳበት መንገድ ቢፈጠር ጥሩ ነው። ከዚህ በተረፈ ግን እንደው በጦርነት አታሞ አስመልሰንም ነገ ቂምና ቁርሾ ነው ከትውልድ ጋር የምናተርፈው። ነገ ከጎረቤት ሀገር ጋር የሚኖሩ ኢትዮጵያውያንን ለነገው ትውልድ ማሰብ ያስፈልጋል። በምን አይነት መልኩ ነው ማግኘት እንዳለብን ማንም ኢትዮጵያዊ ያምናል። ምንም ጥርጥር የለውም። ተነጥቀን ነው የተወሰደብን። ደግሞም ነጥቆ የሰጠው የራሳችን መንግስት ነው፣ በወቅቱ የነበረው መንግስት። ስለዚህ ዛሬ በወቅቱ ከነመለስ ጋር ነጥቀው ወደቡን የሰጡ ሰዎችን ጉያቸው ስራ አቅፈው ትላንትና የትግራይንና ኢትዮጵያን ሰራዊት ሲያጋድሉ የነበሩ ሰዎችን እጃቸው ላይ አስቀምጠው እያሞካሹ ምንድነው እሱ በዚህ ደረጃ እኛንስ እንትን የሚሉና ተገቢ አይደለም። በቃ ይሄ አካፋን ማለት ያስፈልጋል። አሁን ከቅርብ ጊዜ ወዲህ ከልደቱ አያሌው ጋር በማበር አዲስ መንገድ እየፈለገ ያለ የሚመስለው ጀዋር መሐመድም ዛሬ ዘለግ ያለ ምላሹን በጽሁፍ አቀርበዋል። እንዲህ በማለት ኢትዮጵያ የኢኮኖሚና ጸጥታ ጥቅሟን ለማሟላት የራሷ ወደብ መሻት ተገቢ ነው። አሁን ተገቢ ነው። ነገር ግን አብይ የተከተለው ጊዜና አቅምን ከግምት ያላስገባና በበሰለ ዲፕሎማሲያዊ ስትራቴጂያዊ ያልተመራ አካሄድ አይደለም አሁን ሊያሳካ ወደፊትም ሀገራችን የወደብ ፍላጎቷን ለማሟላት ያላትን እድል ያጣበበ ነው። ከጎረቤቶቻችን ጋር አላስፈላጊ አምባጓሮ ውስጥ በማስገባት አቅመ ፈርጣማ ሀገራትን ወደ አካባቢያችን እንዲጋብዙ በመዳረግ ከበባ ውስጥ እየከተተን ይገኛል። ለምሳሌ በሶማሌላንድ ወደብ ለማግኘት ያደረገው ፕላን አልባ ሙከራ በእንጭጩ ከመቀጨት አልፎ ሶማሊያ የባህር ሀብቷን ለማስጠበቅ ቱርክን በረጅም ጊዜ ሊዝ እንድትጋብዝ ምክንያት ሆኗል። ዋና ባላንጣችን ግብጽም ወታደሮቿን እንድታሰፍር አድርጋለች። የአዲስ እውነታ በሶማሌላንድ ሆነ ሌሎች ሶማሊያ ወደቦችን ለማግኘት ያለንን እድል በከፍተኛ ሁኔታ አጣቦታል። በሶማሌላንዱ ውዝግብ ወቅት የአሸማጋይነት ሙከራ ስታደርግ የነበረችው ጅቡቲ ኢትዮጵያ የታጁራን ወደብ በረጅም ጊዜ ሊዝ እንድትጠቀም ሐሳብ አቀረበች። አብይም ቢያለ ጅቡቲም ሳውዲ አረቢያን ጋብዛ ታጁራን በረጅም ጊዜ ሊዝ ሰጥታለች። ወደቡን ሳውዲ ገንብታ ኢትዮጵያ በክፍያ እንድትጠቀም ነው ተብሏል። ያ ማለት በወደቡ የሚደረገውን ወደ ኢትዮጵያ የሚገባና የሚወጣ ጭነት ሁሉ በሳውዲ ቁጥጥር ስር ሆነ ማለት ነው። ልብ አድርጉ። ከላይ የተጠቀሱት ሀገራት በቀይ ባህርና ህንድ ውቅያኖስ ላይ ከኢማራት ጋር ከፍተኛ ፍክክር ውስጥ ያሉ ናቸው። ኢማራት ፈጽሞ በቀይ ባህር ወደቦች ላይ ቁጥጥር እንዳይኖራት የሚሰሩ ናቸው። በአብይ የምትመራው ኢትዮጵያ ደግሞ የኢማራት ተቀጣይ ጉዳይ አስፈጻሚ ሆናለች። ስለዚህ የኢትዮጵያን ሙከራ የኢማራት አድርገው ስለሚያዩ ለማክሸፍ ይሰራሉ። እስካሁን አብይ ያደረገው የልጅ ጨዋታ ለዚህ ዓላማቸው እጅግ ጠቃሚ ነበረ። ሶማሊያን ገፍቶ ከእጃቸው አስገባ። በሱዳን ጦርነት የአማጺውን ኃይል በመደገፍ የቡርሃንን መንግስት አስከፍቶ ፖርት ሱዳንን በእነዚህ ሀገራት እጅ አስገባ። ከኤርትራ ጋር የገባው አምባጓሮም እነዚህ ሀገራት በሙሉ አቅማቸው ከኢትዮጵያ በተቃራኒ እንዲቆሙ እድል የሰጠ ነው። ኤርትራም ይህን ድጋፍ ወደ አስተማማኝና ዘላቂ ዋስትና ለማሸጋገር ወደቦቿ ለእነዚህ ሀገራት በተለይ ለሳውዲ በረጅም ጊዜ ሊዝ ልታስተላልፍ ትችላለች። ይህ ከሆነ ፍጥጫው አብይ ትንሽዬ ብሎ ከሚንቃት ኤርትራ ጋር ሳይሆን ከቱጃራና ሀያሏ ሳውዲ ጋር ይሆናል ማለት ነው። ጀዋር መሐመድ ጠቅላይ ሚኒስትሩ ግን በትላንትናው የምክር ቤት ውሏቸው እንዲህ አይነት ኢትዮጵያ የቀይ ባህር በዚህ ጊዜ አይገባትም የሚሉ ሰዎችን እኛ ማንጉነን የሚሉ ነገር ግን ግራዋ የሆኑ ሰዎች ናቸው ብለው ነበረ መልስ የሰጡት። የባህር በር ጥያቄ ሲነሳ የሚሸማቀቅ የሚያፍር ደፈር ብሎ 130 ሚሊዮን ህዝብ ያስፈልገዋል ለማለት የሚተናነቀው
ለኢትዮጵያ ጥቅምና ብልጽግና ከጎኗ መቆም መድከም የማይሻ የማይፈልግ ራሱን እንደ ማንጎ የሚቆጥር ግራዋ ነው። ራሱ ሲጠራ ማንጎ ይበል እንጂ ግራዋ ነው፣ መራር ነው። የኢትዮጵያ ደህንነትና ችግር የማይከፋው ከሆነ